መገናኛ ብዙሃን ግጭት እንዳይከሰት ማህበረሰቡን የማንቃት ስራ ከመስራት ባሻገር ችግሮች ቢከሰቱ እንኳን ሊደርስ የሚችልን አደጋ ለመቀነስ በሚያስችል መልኩ ሊንቀሳቀሱ እንደሚገባ ባለሙያዎች ይናገራሉ። በዚህም ለሰላምና ለብሔራዊ ጥቅም መስራት ቅድሚያ የሚሰጡት ጉዳይ መሆን ይኖርበታል ብለዋል። መገናኛ ብዙሃን ትክክለኛው ተፈጥሯቸው ችግሮችን መቅረፍ በሰዎችም በማህበረሰብ በተቋማት በሀገር ላይ ሊደርሱ የሚችሉ ማናቸውንም ነገር ቀድሞ በማሰብ ችግሮችን ሊያመጡ ይችላሉ ብሎ የሚያስቧቸው ነገሮች ቀድመው መፍትሄ የመስጠት የማሳየት ችግሮቹ እንዳይከሰቱ ከመጀመሪያው ጀምሮ የመዘገብ ሂደት የማሳወቅ የማንቃት ሂደት ላይ መስራት አለባቸው ተብሎ ነው የሚታሰበው። የኢትዮጵያ ሚዲያ ለሰላምና ለኢትዮጵያ ብሔራዊ ጥቅም መስራት በየትኛውም ዘርፍ ቢሆን ዋናው ፕራዮሪቲ ሊሆን ይገባል። በየሀገራቱ መገናኛ ብዙሃን በሀገራቸው ብሔራዊ ጥቅምና ሉዓላዊነት እንደማይደራደሩ የገለጹት ባለሙያዎቹ ሚዲያን ለሁለንተናዊ እድገት እንደሚጠቀሙ ገልጸው በኢትዮጵያም ያሉ መገናኛ ብዙሃን ሰላምን የሀገር ሉዓላዊነት አድርገው መስራት ይገባቸዋል ብለዋል። እንደ ኢትዮጵያ አይነት በብዙ የፖለቲካ የማህበራዊ እና በኢኮኖሚያዊ ችግሮች ውስጥ እንዳለፈች ሀገር መገናኛ ብዙሃንም ይሄንን አስበው ረጅም ርቀት በማህበረሰብ ዘንድ ችግሮች እንዳይባባሱ ችግሮችን ለመቀነስ የአርትዖት ፖሊሲያቸው ይሄን ሁሉ አስበው መሰራት አለበት። ስለዚህ መገናኛ ብዙሃን ተፈጥሯቸው የሰላም ነው ብሎ መደምደም ይቻላል። ለሰላም መስራት የጋራ የሉዓላዊነት ጉዳይ እንደሆነ መታሰብ አለበት እና የፐብሊክ ሚዲያውም ሪሊጂየስ ሚዲያውም ያው በቅርቡ ላይሰንስ ያገኙ ሚዲያ ስለሆኑ እንደዚሁም ደግሞ ኮመርሻል ሚዲያዎች ዜናዎቻችንን ፍሬም የሚያደርጉበት አንድ የሆነ ነገር መኖር አለበት። ያም ከሰላም አንፃር ለምሳሌ ያ ነው ዩዥዋል ፕራክቲስ ነው። ግጭትን መሸጥ ትርፍ ያስገኛል ብለው የሚያምኑ መገናኛ ብዙሃን መኖራቸውን የገለጹት ባለሙያዎቹ እነዚህ አካላት የሚዲያን ነጻነት በአግባቡ መጠቀም ይኖርባቸዋል ብለዋል። እንደምናውቀው የኢትዮጵያ የሚዲያ ሕግ 2021-22 ተቀይሯል። በጣም ፍሌክሲብል ሆኗል። ዓላማውም ፍሪደም ኦፍ ኤክስፕሬሽን፣ ዲሞክራሲ፣ ኢንዲፔንደንስ እነዚህነቶችን ለማጉላት ኢትዮጵያ እንደማንኛውም ዓለም ካሉ አገራት ጋራ ሊብር የሆኑ አገራት ጋራ እኩል የሆነ የሚዲያ ህግ አላት። ግን እዚህ ጋር ሚሲንግ ፖይንት የሚታየው ምንድነው? የሚዲያ ነጻነት ከሪስፖንሲቢሊቲ ጋር መምጣት አለበት። የመገናኛ ብዙሃን የስነ ምግባር ደንብ እውነትን በኃላፊነት መዘገብ በመሆኑ ለሀገር ዘላቂ ሰላም መረጋገጥ በትጋት መስራት ይኖርባቸዋል ሲሉ ባለሙያዎች ተናግረዋል። አዲስ ቀን ላይ ትገኛላችሁ ተመልካቾቻችን። መገናኛ ብዙሃን ለሰላም ያላቸውን ሚና እያነሳን እንገኛለን። አሁን ደግሞ የምንመለከተው መገናኛ ብዙሃን ለሰላም ግንባታ ያላቸው ሚና በምንም አይተካም። በተለይም በርካታ የኢሲያና የላቲን አሜሪካ ሀገራት በዚህ ጥቅም እንዳገኙ መረጃዎች ይጠቁማሉ። ወደ አፍሪካ ስንመለስ ግን ቀውስን የፈጠሩ ሚዲያዎች ለህይወት መጥፋትና መፈናቀል ሰበብ መሆናቸውንም የታሪክ ድርሳናት መዝግበው ይገኛሉ። ይህንን በተመለከተ መሐመድ አልቃድር የተለያዩ መረጃዎችን አሰባስቧል። ወደ እሱ መረጃ ነው የምንሄደው። መሐመድ፣ ጥቂት ቆይታዎችን ካንተ ጋር እናደርጋለን። መገናኛ ብዙሃን በአግባቡ ያልተጠቀሙ ሀገራት ምን አይነት ሁኔታ ገጥሟቸው ይሆን? ያገኘውን መረጃ አጠር አድርገህ አጋራን። አመሰግናለሁ። እንግዲህ የመገናኛ ብዙሃን በሀገር ግንባታ ውስጥ ያላቸው ሚና በተቃራኒው ስንመለከተውም ደግሞ የሀገር የማፍረስም ሚናቸው ከፍ ያለ ሊሆን እንደሚችል በተለያዩ ሀገራት ይህንን ተመልክተናል። እንግዲህ የመገናኛ ብዙሃንን በምንመለከትበት ጊዜ አስቀድሞ የምናነሳው የህትመት የመገናኛ ብዙሃን ነው። ከዛ በመቀጠል የብሮድካስት የቴሌቪዥን እንዲሁም የሬዲዮ ማሰራጫዎችን ማንሳት እንችላለን። ከቅርብ ጊዜ ወዲህ እንግዲህ በርካታ እድሎችንና በርካታ ችግሮችን ይዘው የመጣው የድረገጽ ሚዲያ የማህበራዊ ሚዲያዎችን ማለት ነው እነሱን የሚያዘውን ልንመለከት እንችላለን። እንግዲህ የሚዲያ ሚና ህብረተሰብን ማሳወቅ ማዝናናት ከዛም ባሻገር ለጋራ ለሆኑ ልማቶች እንዲነሳሳ ለሰላም
አበርክቶን እንዲያደርግም የሚያስችል ትልቅ የሆነ መሳሪያ ነው የመገናኛ ብዙሃን ወይንም ሚዲያ የምንለው ማለት ነው። እንግዲህ በተለያዩ ሀገራት ይህንን ስንመለከተው በተለይም በአፍሪካ ያለው ተሞክሮ እጅግ በጣም አሳሳቢ የሚባሉ ነገሮችን የተመለከትንባቸው ናቸው። በተለይም በሩዋንዳና በኬንያ ለአብነት ማንሳት እንችላለን። በኬንያ በቅርብ ጊዜ በ2007 እንግዲህ ከጥቂት ዓመት በፊት የነበረውን የምርጫ ሂደት ተከትሎ በሀገሪቱ ቀውስ እንዲፈጠር ሚዲያዎች የነበራቸው ሚና ከፍተኛ ነበር። በዚህም በርካታ ሰዎች ህይወታቸውን ያጡበት ነበር። ከ1100 በላይ የሚደርሱ ሰዎች በወቅቱ በሀገሪቱ ህይወታቸውን አጥተዋል። ከ100,000 በላይ የሚደርሱ ሰዎችም በዘር ግንዳቸው እየተመረጠ ካሉበት አካባቢ እንዲፈናቀሉ ሆኗል። ይህ የሆነው እንግዲህ ሚዲያዎች ባሰራጯቸው መረጃዎች መነሻነት ነው። ሰዎች ስማቸው እየተጠራ የዘር ሀረጋቸውም እየተመዘዘ ከአካባቢያቸው እንዲፈናቀሉ የተደረገበት ህይወታቸውም እንዲጠፋ የተደረገበት ነበር። ይህ እንግዲህ ሚዲያዎች በሀገሪቱ በስርዓቱ ወይንም ደግሞ ሚዲያውን በአግባቡ ባለመጠቀም የተፈጠረ ችግር እንደነበረ ይነሳል። በጣም በትልቁ በዓለም የሚዲያ ታሪክ ውስጥ መጥፎ ጠባሳ ጥሏል ተብሎ የሚነሳው የሩዋንዳውን ማንሳት እንችላለን። ሩዋንዳ ያንን ሁሉ ሰው እንዲጨፈጨፍ ምክንያት የነበረው አንድ የሚዲያ ተቋም ነበር። RTLM ይባላል። ይህ የሩዋንዳ የሬዲዮና የቴሌቪዥን ተቋም እንግዲህ በሀገሪቱ በተለይም በተቋቋመ በአንድ ዓመት ውስጥ ነው ሀገሪቱ ወደ ዘር ጭፍጨፋ እንድትገባ ያደረገው። ይህ የሆነበት ሂደትን ስንመለከተው በፖለቲካ መሪዎች ወይንም ጽንፈኛ በሚባሉ የፖለቲካ መሪዎችና በወታደራዊ ኃይል አመራሮች አማካኝነት የተቋቋመ በመሆኑ ከአመሰራረቱ ጀምሮ የሚዲያ ዕውቀት በሌላቸው አካላት መመስረቱ ይህንን የሚዲያ ተቋም ጨፍጫፊና ለዘር ጭፍጨፋ መሳሪያ እንዲሆን አድርጎታል። በዛም እንግዲህ ይፈጸሙ የነበሩ ስንዘራዎች ወይንም ሰዎችን ይጠሩባቸው የነበሩ መንገዶች ተገቢ ያለመሆናቸው በርካቶችን አነሳስቶ እንግዲህ በሩዋንዳ የተፈጸመውን ጭፍጨፋ እንዲካሄድ ሆኗል። በዛም ከ800,000 በላይ ሰዎች ህይወታቸውን ያጡበት እጅግ በጣም አሰቃቂ የሆነ የዘር ጭፍጨፋ የተካሄደበት እንደሆነ ይታወቃል። ይህ የሩዋንዳ የዘር ጭፍጨፋ እንግዲህ ዋነኛ መሰረታዊ ነገሩ ሚዲያውን በስርዓት የሚመሩት አካላት ከመሰረቱ ጀምሮ የነበራቸው ዕውቀት ወይንም ደግሞ ለሚዲያው ያላቸው ቀረቤታ ያንን በስርዓት እንዳይመሩ አድርጓቸዋል። የሚሰጧቸውም ስያሜዎች ሰዎችን እንደ በረሮ በመቁጠር እንዲጨፈጨፉ የሚያደርጉ ነበሩ። ይህ እንግዲህ ሚዲያዎች ከመሰራረታቸው ከሂደታቸውም ጀምሮ ምን መምሰል አለባቸውን የሚለውንም የሚያሳይ ነው። እንደ ጥሩ ተሞክሮ ለማንሳት በላቲን አሜሪካና በእስያ የሚገኙ ሀገራት እንግዲህ ያላቸውን የህዝብ ቁጥር ያላቸውን ባህል ለማሳደግ ሚዲያዎቻቸውን ሲጠቀሙበት እንመለከታለን። ምንም እንኳን የቁጥጥር ስርዓታቸው ለሚዲያዎች የተመቸ ባይሆንም ነገር ግን ያላቸውን ሀብት በማውጣት ረገድ ያላቸው እናመሰግናለን መሐመድ። እንግዶች ጋብዘናል በዚህ ጉዳይ ላይ ተጨማሪ መረጃ እንዲሰጡን እዚህ ስቱዲዮ በአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ኮሙኒኬሽን መምህር ዶክተር ዮሐንስ ሽፈራው እዚህ ይገኛሉ። እንዲሁም ደግሞ በቀጥታ መስመራችን በወላይታ ሶዶ ዩኒቨርሲቲ የኮሙኒኬሽንና የህዝብ ግንኙነት መምህርና ተመራማሪ ዶክተር ተሻለ ተገኔ በቀጥታ መስመራችን ላይ ናቸው። ሁለቱንም እንግዶቻችንን እናመሰግናለን። አስቀድመን ግን እንደው ለውይይት ሀሳቦችን እንድናነሳ ይረዳን ዘንድ ከዚህ ቀደም ጠቅላይ ሚኒስትር አብይ አህመድ ከኢቲቪ ጋር ባደረጉት ቆይታ ስለ መገናኛ ብዙሃን ስለ ሚዲያ የተናገሩትን ቀንጨብ አድርገን ተከታትለን እንመለሳለን። ሚዲያ ልክ እንደ እሳት ነው፣ ያጠፋል፣ ያለማል ወይ እንደ ቢላ ነው፣ ይገላል፣ ያበስላል፣ ማብሰያ ይሆናል፣ ማገዣ ይሆናል። ሚዲያን ለመልካም ነገር መጠቀም እስከቻል ድረስ ውጤቱ ከፍተኛ ነው። ለጥፋት ካዋልነውም በዚያው ልክ አደጋ ያስከትላል። እኛ ሰዎች ማህበረሰቦች ዝናብ ይቁም ብለን ማወጅ አንችልም፣ ማስወገድ አንችልም። ዝናብ ተፈጥሯዊ ኩነት ነው፣ ይዘንባል። ያ የዘነበው ዝናብ ግን ፍሳሽ መስመር ካልተዘረጋለት በቀር ቤታችን ሊያበላሽ ይችላል፣ እንቅስቃሴያችን ሊገታ ይችላል። የኛ ስራ የፍሳሽ ማስተላለፊያ መስመር መዘርጋት ነው እንጂ ዝናቡ ማቆም አይደለም። ሚዲያ በሚመለከትም ሚዲያ በጣም ኢምፖርታንት ነገር ነው። ህግ አበጅተን በእውቀት በሞራል በሙያ የታነጹ ሰዎች በስተው ለጥቅም እንዲውል ማድረግ ያስፈልጋል። ባለፉት 7 ዓመታት በእኛ ሁኔታ በቁጥር በሳይዝ በአሰራር በከፍተኛ ደረጃ ሚዲያው ተለቋል።
ብዙ ወቀሳ ያለብን ለምንድነው ሚዲያው እንዳሻው እንዲናገር የፈቀዳችሁት የሚል ነው። የሚዲያው ብዛት የዜናው ብዛት እኮ ለመስማት አስቸጋሪ ኢትዮጵያ ውስጥ ነው። በዚያ ልክ ነው ያለው። እየገራን እያረቅን እያስተካከልን ወደ እውነት ወደ ልማት ወደ ብልጽግና የሚወስደውን ደግሞ እያሰፋን ሚዋሽ አይጠፋም፣ ግን እየቀነስን መሄድ ይኖርብናል ብዬ አምናለሁ። እንቀጥላለን። ተመልካቾች ከእንግዶቻችን ጋር ቆይታችንን እናደርጋለን። ዶክተር ዮሐንስ በደርሶ እናስቀድምና ቀደም ሲል የተነሱ ሀሳቦችን ተከታትለናልና በተለይ ደግሞ ከዘላቂ ሰላምና ከሀገር ግንባታ አውድ ስንመለከተው አሁን ላይ መገናኛ ብዙሃኑ ላይ እየታየ ያለው ክፍተት ምንድን ነው? እንግዲህ መገናኛ ብዙሃን እንደተባለውም ሁለት አይነት አካሄድ ሊከተሉ ይችላሉ። አንደኛው ማህበረሰቡን የሚጠቅም ስራ ላይ ተሰማርተው ማህበረሰቡ እንዲያውቅ መረጃ እንዲያገኝ እና ሌሎች አስፈላጊ የሆኑ ነገሮች ላይ ሊያተኩሩ ይችላሉ። በዛው ልክ ደግሞ ያው ቴክኖሎጂው የሚፈቀደው ነገር አለ። አፍራሽ በሆነ መንገድም ማህበረሰቡን የሚጎዳ ነገር ላይ ሊሳተፉ ይችላሉ ማለት ነው። እና በምን መልኩ ነው አሁን ምሁራን የዚህን እንትን የሚያዩት ምንድነው? አንደኛው እንግዲህ ይሄ የሚተላለፍ በተለይ ትክክለኛ ያልሆነ መረጃ በሚተላለፍበት ሰዓት ኩሙሌቲቭ ኢፌክቱ የተደራራቢ እንትኑ ነው የሚታየውና በአንድ ቀን የሆነች ነገር አለፈች፣ በሚቀጥለው ሌላው ያልፋል እያለ የዛ ጥርቅም ሄዶ በማህበረሰቡ ጭንቅላት ውስጥ በዜጎች ጭንቅላት ውስጥ ሊፈጥር የሚችለውን አሉታዊ ችግሮች ነው ማየት የሚያስፈልገው። ለምሳሌ ብዙ ጊዜ ስለ ሀሰተኛ መረጃዎች ስለ አገሪቱ ኢንስቲትዩሽኖች መጥፎ ነገር ሊያወሩ ይችላሉ። አገሪቱ ውስጥ እዛ ኢንስቲትዩሽን ውስጥ የሚሰሩ ሰዎችን የስም ማጥፋት ስራዎች ሊሰሩ ይችላሉ። ስለዚህ ምንድነው የሚሆነው? ለምሳሌ የሆነች ትንንሽ ነገር አንስተው የህግ ሲስተሙ ላይ ሀሰተኛ መረጃዎች በተሰራጩ ቁጥር ሰዎች ምን እየተሰማቸው ይሄዳል? የፍትህ እንትኑ ላይ ችግር እንዳለ እንዲያስቡ ያደርጋል። ፖሊስ ጋር የሆነ ነገር እዚህና እዚህ በተወራ ቁጥር ይሄ ፖሊስ ላይ አለ። እነዚህ አይነት ኢንስቲትዩሽኖች ደግሞ ለሀገር በጣም አስፈላጊ ኢንስቲትዩሽን ናቸው እና ሰዎች በእነሱ ላይ ተማምነው ነው የሚኖሩት። ስለዚህ እነዛ ኢንስቲትዩሽን ላይ ሰዎች ትረስት ወይ እምነት እንዲያጡ በኩሙሌቲቭ ኢፌክቱ የሚያመጣ ከሆነ እንግዲህ ቀላል አይደለም። ምንን ላዩን ብቻ የምናየው ሳይሆን በጣም ወደ ውስጥ ገብተው ከፍተኛ ሀገራዊ ችግር ሊያመጣ የሚችል ነው። በኢንስቲትዩሽን ብቻ አይደለም፣ በዛ ውስጥ በሚሰሩትም ለምሳሌ ትንንሽ ነገሮችን በማንሳት ምን ዶክተር አለ የሚል አይነት መረጃ ሊቀርብ ይችላል። ምን ዳኛ አለ ይችላል፣ ምን ምሁር አለ የሚል ነገር ሊመጣ ይችላል። እነዚህ ጥቃቅኖቹ ተሰብስበው ማህበረሰቡ በሲስተም ውስጥ ያሉት ነገሮች የተበላሹ እንደሆኑ እንዲያስቡ የማረክ ትልቅ እንትን ስላለው እሱ ነው ትልቁ ፕሮብሌም ማለት ነው። መልካም ወደ ዶክተር ተሻለ እንምጣና በተለይም መገናኛ ብዙሃን ሰላምን የሚያውኩና ግጭት ቀዝቃሽ የሆኑ አዝማሚያዎችን አስቀድመው ማክሰም ወይም ደግሞ ማስቆም ቢችሉ ወይም ደግሞ በማስቆም ረገድ ቢንቀሳቀሱ ምን እናተርፋለን ይላሉ? እሺ አመሰግናለሁ። እናንተም እንዳነሳችሁት ዶክተር ዮሐንስም አሁን ሲያነሳው እንደነበረው መገናኛ ብዙሃን በአንድ ሀገር ውስጥ እንግዲህ እንደሚታወቀው ትልቅ ለውጥ የማምጣት አቅም ካላቸው ተቋማትና አካላት መካከል አንዱና ዋናው እንደሆነ እንመለከታለን። እንደተባለው መገናኛ ብዙሃን ካላቸው ከብዙ ሮሎች መካከል አንዱ የሰላም ዲሞክራሲ ግንባታ ስራዎችንና በመረጃ የበለጸገ ማህበረሰብን የመፍጠር ተልዕኮ አላቸውና ይሄን ከማድረግ አንፃር ቀድሞ መረጃዎችን በአግባቡ የማጣራት ምንጫቸውን የሚዘገብባቸው ወይም ደግሞ አጀንዳዎች የሚቀረጽባቸውን አንግሎችን ሁሉ ለይተው ለህብረተሰብና ለአገር ደህንነት በሚጠቅም መልኩ ማቹርድ በሆነ መልኩ ማቅረብ ቢችሉ ምናልባት እንደ ኢትዮጵያ እናንተም እንዳነሳችሁት አንዳንድ ነገሮች አሁን እንደሚሆነው ላይሆኑ ይችሉ ነበር ብዬ አስባለሁ። ለምሳሌ በዜጎች ላይ የሚደርሱ በተለያዩ ጊዜያት የሚደርሱ ጥቃቶች ምክንያቶች እየተፈለጉ ወይም ደግሞ ምናልባት ፖለቲካዊ ይዘት ያላቸው
ከብሔር ጋር የተያያዙ ሊሆኑ ይችላሉ፣ ከሃይማኖት ጋር የተያያዙ ሊሆኑ ይችላሉ። እነዚህን አዝማሚያዎችን ሚዲያዎች ቀድሞው ነቅተው እነዚህን ትክክለኛ መረጃ በመስጠት ማረም ማስተካከል ችለው ቢሆን ኖሮ አሁን የምናያቸው አንዳንድ ነገሮች ላይከሰቱ ይችሉ ነበር ብዬ አስባለሁ። በተለይ ከሰው ሕይወት መጥፋት እንደዚሁም ከንብረት መውደም ጋር በተያያዘ ከሱ ባሻገር አስፈላጊና በጣም ወሳኝ ነው ብዬ የማስበው የማህበራዊ ትስስር በአንድ ሀገር ውስጥ በጣም ወሳኝ ነው። እንደ ኢትዮጵያ ባሉ ማልቲ ኤትኒክ የሆኑ በጣም ብዙ ብዝሃ ፍላጎቶች ባሉባቸው አገሮች እርስ በርስ ህዝቡ መከባበርን፣ መደማመጥን፣ የሌላውን ባህልና ማንነት የማክበርን ጉዳይ ሚዲያው የዳይቨርሲቲውን ያህል ቢሰራበት ወይም ደግሞ አፍራሽ በሆነ መልኩ እነዚህን አቀራረቦችን አርሞ ቢሆን ኖሮ ከፍተኛ የሆነ ከዚህ በፊት የነበረውን የሚመስል ቀጣይነት ያለው የባህል ማደግ፣ የአንድነት፣ የመተሳሰብ ነገር ይኖር ነበረ ብዬ አስባለሁ። ቅድም ዶክተር ዮሐንስም ሲያነሱት እንደነበረው ኢትዮጵያና መሰል እያደጉ ያሉ አገራት የዲሞክራሲ ስርዓት ግንባታቸው በሚፈለገው ልክ አላደገም። ለማሳደግ ጥረቶች እየተደረጉ ባሉበት ሁኔታ በሀገሪቱ ውስጥ የፖለቲካ መረጋጋት እንዲኖር የተለያዩ ዲስኮርሶች ይኖራሉ። የተለያዩ የሚነሱ ከዚያም የሚመጡ ነገሮች ሊኖሩ ይችላሉ። ሚዲያዎች ኃላፊነት አለባቸው። ይህንን በአግባቡ ፍሬም የማድረግ የሚነሱ ፍላጎቶች ከምን አይነት እንደሚነሱም እንደዚሁም ደግሞ በሚቀጥሉት ዓመታት ሊመጣ ስላለው ትውልድ በተረጋጋ መልኩ ፖለቲካ የሚመሩ ሰዎች ፖለቲከኞች እንትን እንዲያደርጉ ፍሬም የማድረግ ኃላፊነት ቢወጡ ኖሮ የተሻለ ሞር ይሆን ነበር የሚል እሳቤ ነው። እንመለሳለን። ወደዚህ ወደ ስቱዲዮ እንምጣ። ዶክተር ዮሐንስ ቀደም ሲል እርሶ የሚያነሷቸው ችግሮች አሉ። ነገር ግን ሌሎች ሀገራት ላይ አፍሪካም ቢሆን የተፈጠሩ ችግሮች ከዚህ ከመገናኛ ብዙሃን ጋር የተያያዙ አስከፊ የሆኑ እልቂቶችን እንዲከሰት ምክንያት እንደሆኑ ቀደም ሲል ተመልክተናል። ነገር ግን መገናኛ ብዙሃን ኃላፊነታቸውን እንዲወጡ ምን መደረግ አለበት ይላሉ? እንግዲህ የመገናኛ ብዙሃን መጀመሪያው እንደዚህ አይነት ስራዎችን ለመስራት ሲጀምሩ ቃል የሚገባቸው ነገሮች አሉ። በሁሉም ሀገራት ፈቃድ ይዘው ስራውን ሲጀምሩ ማለት ነው እና እነዛን ነገሮች እንዲያከብሩ ሁልጊዜም ክትትል መደረግ ይኖርበታል። ምክንያቱም ነገሮች ከእንትን ከወጡ በኋላ ከቁጥጥር ውጭ ከሆኑ በኋላ ያንን ለማዳን የሚደረገው ጥረት ብዙም ውጤታማ አይሆንም እና ቀድሞ ለምሳሌ ከእውቀት ወይ ከፕሮፌሽናሊዝም ችግር ከሆነ ሰዎቹ ስልጠና እንዲያገኙ ማድረግ ነው። በተለይ በእኛ ሚዲያ ምንድነው የፕሮፌሽናሊዝም ችግርም አለ። ከምን ይነሳል? ስለ ሙያው አለማወቅና ሚዲያ ላይ የሚተላለፍ ነገር ማህበረሰቡ ላይ ሊያደርስ የሚችለውን ኢፌክት በትክክለኛው የትሬኒንግ ሲስተም ውስጥ ያለፈ ሰው ነው የሚያውቀውና እያንዳንዷ ነገር ሄዳ እዛ ምን ታደርሳለች የሚለውን ራስን ተመልካች ጋር አድርጎ ያለማየት ነገር አለ። ብዙ ጊዜ ደግሞ መነሻው ምንድነው ወይ ኮሜርሻል እንዳለው ወይ ከኋላ የሚገፋ አካል ይኖራል። መነሻውን ሚዲያው ራሱ ሲቋቋም የሆነ ፓወር ከጀርባም ሊኖር ይችላል እና እነዛ ነገሮች በትክክለኛው በየጊዜው ሞኒተሪንግ ካልተደረገ ውጤቱ ጥሩ አይሆንም ማለት ነው እና ያንን እንደዛ ነው ማድረግ የሚገባው። ክትትሉ መቀጠል አለበት። በጎን ደግሞ ሰዎች የሙያ እንትናቸው ከፍ እንዲል ተከታታይ ስልጠናዎች ቢኖራቸው ጥሩ ነው። መልካም ዶክተር ተሻለ ወደ እርስዎ እንምጣና በተለይም አሁን መረጃ የምናገኝበት መረጃ የሚገኝበት የተለያዩ አማራጮች እየሰፉ መጥተዋልና ከመደበኛዎቹ በተጨማሪ በተለይ ማህበራዊ ሚዲያው ጽንፍ ሲይዝም እየተመለከትን ነው። በተለይ ጉዳዮች እነዚህ ችግሮች ቁጥጥርና ክትትል ካልተደረጉ ምን አይነት ጉዳቶች ሊያስቸግሩ እንደሚችሉ ቀደም ሲልም እያነሱት ነበርና እንደው ክትትሉ ላይ ምን አይነት ክፍተት አለ ይላሉ? ከዛ ባለፈ ደግሞ እነዚህን ችግሮች እነዚህን የክትትል ማነስንስ ካለ እንዴት ማስተካከል ይቻላል? ቴንኪው። ቅድምም ሲጠቀስ እንደነበረው እንግዲህ ከቅርብ ጊዜ ወዲያ በተለይ ከለውጥ በኋላ ያለውን የመገናኛ ብዙሃን አንጻራዊ ነጻነት እንዲኖራቸው
የተደረገበት እንደዚሁም ደግሞ በዚህ ዘርፍ የወጡ አዋጆች፣ መመሪያዎች አሉ። በተለይም የጥላቻ ንግግርና ሐሰተኛ መረጃን ለመደንገግ የወጣው ማለት ነውና ከክትትል አንጻር ስንመለከት አንዱ ክፍተት ነው ብዬ የማስበው መገናኛ ብዙሃን ባለሙያዎችም እንደዚሁም ራሱ ሚዲያው ራሱም በአንድ በኩል በተለይ ሚኒስትሪ ሚዲያ የምንላቸው ጋር ያሉ ክፍተቶች አንደኛው መረጃዎችን ሌሎች አጀንዳዎችን ከሰጡ በኋላ አጀንዳዎችን የራሳቸውን ማስተላለፍ የፈለጉትን አጀንዳዎችን በሚፈልጉት መልኩ ካስተላለፉ በኋላ ለነዚያ ምላሽ ለመስጠት የሚደረግ ርብርብ ነው በብዛት የሚታየውና እሱ እንደ ክፍተት ብዬ ማስቀምጠው ለምንድነው ሚዲያዎች ራሳቸው ነቅቶ የመስራት አጀንዳዎችን ራሳቸው የመቅረጽ እንጂ የተሰጠውን ነገር የማረም የማስተካከል ስራ ብቻ መስራት የለባቸው። አንድ እሱ ነው። ሁለተኛ ከህግ አንጻር ስንመለከት ይሄ አዋጅ ከጸደቀ በኋላ ወይም ደግሞ ተግባር ላይ ለማዋል በእርግጥ በጣም አስቸጋሪ ነው። ካሉት ሚዲያ አማራጮች መብዛትና በተለያየ ኢንትረስት ያላቸው ሰዎች የመብዛታቸው ናህር ሁሉ ሰው በዚህ ስርዓት ውስጥ ለማሳለፍ የሚደረገው ጥረት አስቸጋሪ ሊሆን ይችላል። ግን በቂ ትምህርት እየተሰጠ በቂ ክትትል እየተደረገ ከህግ አንጻር ያለውን ነገር የማሳወቅ እንደዚሁም ደግሞ ከሀገር የሚበልጥ ነገር የለም፣ ከሰላም የሚበልጥ ነገር የለም። ይሄን ባላከበሩበት ሁኔታ ደግሞ አስፈላጊ በሆነ መንገድ እርምጃዎች እየተወሰዱ መስተካከል አለባቸው። ከህግ አንጻር ክፍተት አለበት ብዬ ብዙም ባላምንም ግን ያንን ተግባራዊ ለማድረግ የሚደረገው ጥረት በልበሰፊነት መንግስትም እንደዚሁም ደግሞ ተቋሙም ይህን የሚመራው አካልም እያየ ያለ ይመስለኛል። ግን ምን ያህል ነው እንደዚህ ታክሰን ልንሄድ የምንችለው የሚለው የኔ ጥያቄ ይሆናል። ከዛ ባለፈ ግን ምን መደረግ አለበት ብለን ስንል ኢትዮጵያ ውስጥ ጠንካራ እንደዚህ እውነትን የሚያጣሩ ወይም ፋክት ቼኪንግ ኢንስቲትዩሽንስ የሉንም። በጣም ብዙ ነገሮች ከሆኑ ከተባሉ በኋላ ነው እሱንም ሚኒስትሪ ሚዲያዎች ወይም ደግሞ መንግስታዊ ወይም ደግሞ ፐብሊክ ሚዲያዎች የምንላቸው ናቸው ያንንም መተው የሚያጣሩትና በእኔ እምነት ጠንካራና ገለልተኛ የሆኑ እውነትን የሚያጣሩ ተቋማት መኖር መቻል አለባቸው። ከዛ ባለፈ ህብረተሰቡም ልክ የምንመገበውን የምንበላውን ነገር መርጠን እንደምንበላ እንደምንጠቀም ሁሉ የምንጠቀማቸው መረጃዎችም እውነትነታቸው የመረጃ ምንጫቸው ከምን አንጻር እንደሚዘግቡ ቅድምም ዶክተር ዮሐንስም ሲያነሱት እንደነበረው እያንዳንዱ ሚዲያ ተቋም በጀርባው የሆነ ኢንትረስት ግሩፕ አለ ወይም ደግሞ ያንን መልእክት ማስተላለፍ የሚፈልግ አካል አለ። ያ የሚያስተላልፈው አካል ከምን አንጻር ነው ይሄንን መረጃ እኔ እንዳውቅ ያደረገው የሚለውን ጭምር ማወቅ አለበት። ብሮድሊ ይሄ ሚዲያ ሊትሬሲ ማህበረሰቡ ስለ መገናኛ ብዙሃን ያለው ንቃተ ህሊና እውቀት ሊዳብር ይገባል። በለዚህ ረገድ በጣም ኮንቲኒየስ የሆኑ ተከታታይነት ያላቸው ስልጠናዎች ሊሰጡ ይገባል። ህብረተሰቡም ቢሆን ደግሞ በደንብ አድርጎ አሁን እንደዚህ የሆነን መቀጠል አንችልም እንደ ሀገር በእኔ እምነት። ምክንያቱም የሚመጣው ነገር እጅግ በጣም ከአቅማችን መቆጣጠር ከምንችለው በላይ ነው። ኤአይ ሙሉ ጨምሮ ቴክኖሎጂዎች በጣም ኢመርጅ እያደረጉ ነው ያሉት። ስለዚህ መንግስትም ገለልተኛ አካላትን የማቋቋም ወይም ደግሞ ኢንስቲትዩሽኖችን የማጠናከር የመገናኛ ብዙሃን የሚያስተዳድሩ እንደዚሁም ደግሞ የሙያ አካላትም በዚህ ጉዳይ ላይ ከፍተኛ ጥንቃቄ ሊያደርጉ ይገባል። መልካም ዶክተር ተሻለ እናመሰግናለን። ጥሩ ማብራሪያ የሰጡን። የመጨረሻ ጥያቄ ወደ ዶክተር ዮሐንስ እናደርገውና አጠር አድርገው ሀሳቡን ሰበስቡልናል። መገናኛ ብዙሃን ብሔራዊ ጥቅምን በማስጠበቅ በኩል ሀገር እንዲጸና ትውልድም ደግሞ እንዲገነባ ምን ማድረግ አለባቸው የሙያ ኃላፊነታቸውን ከመወጣት አንጻር? እንግዲህ የገቡበት የስራ ዘርፍ ትልቅ ኃላፊነትን የሚጠይቅ ዘርፍ ነው። ምክንያቱም ከነሱ የሚመጣ መረጃ ብዙ ሰው ጋር የሚደርስ ነው እና ያንን በመገንዘብ በሰዎች መካከል ያለውን ልዩነትን የመረዳትን ነገር መኖር አለበት ሁልጊዜም። አሁን ያለው ችግር ምንድነው? ሌላውን ያለ መስማት፣ ሌላው ላለው ሀሳብ ክብር አለመስጠት። የኔ ሀሳብ ነው ጎልቶ መውጣት ያለበት፣ የኔ ሀሳብ ነው ትክክለኛው የሚለውን በተለያዩ ምሁራኖቻችን ዘንድም ጭምር የሚታዩትን ያንን ነው ሚዲያውም እያንጸባረቀ ያለውና
ምን እያደረገ ነው? ይሄ ደግሞ ሄዶ ሰዎችን ወደ አንድ ወደ ሆነች ጠባብ ወደ ሆነች አስተሳሰብ ጎራ እንዲፈጥሩ ሰብስቧቸዋል። ስለዚህ ብዙ ጎራዎች እንዲፈጠሩ ነው ሚዲያው ያደረገው። ሰዎች አንድ ሀገር ውስጥ ያሉ ሰዎች የተለያየ አስተሳሰብ ኖሯቸው የተለያየ ባክግራውንድ፣ ብሔር፣ ሃይማኖት ኖሯቸው አንድ ላይ አንድ ሀገር እንዳያስቡ የሚያደርግ አካሄድ ነው የሚሄደው ማለት ነው። እና እነዚህ ይሄ ኢኮ ቻምበር ቢባል በየትንሹ ጎራ በመፍጠር ሌላው ችግሩ ደግሞ ምንድነው? እነዚህ ሰዎች ሌላው ጋር ያለውንም ከማዳመጥ ይልቅ መዝጋትን ለራሳቸው የሚመቸውን ብቻ መስማት ላይ ለምሳሌ ሚዲያም ራሱ ሁሉንም ሚዲያ አለመስማት የተወሰነውን ብቻ እነሱ የሚያስቡትን ብቻ የሚናገረውን መስማት እሱ ምን እያመጣ ነው? ሪፍቱን እያሰፋ ነው የሚሄደው። በወዲያኛው በኩል ያለውን ያለ መስማት ችግር ይመጣል። ሲሰሙም ደግሞ ያለ ማክበር በዛ ሰው ቦታ ሆኖ አለማሰብ ይመጣል ማለት ነው። እና ሚዲያዎች እንደዚህ አይነት ነገሮች እንዳይከሰቱ ብዙ ሀሳቦችን የማቅረብ ስራ ላይ ቢሰማሩ እዚህኛው ለምንድን ነው ይሄ የተባለው? ይሄኛው ስለምንድን ነው ይሄንን ያለው? በሁሉም ሳይድ ያሉትን አምጥተው ፍርዱን ለማህበረሰቡ ቢተውት ጥሩ ነው የሚሆነው። ነገር ግን ሚዲያው ራሱ የራሱ ጎራ ፈጥሮ በሱ ስር አሰልፎ የሚሄድ ከሆነ ወደ አንድ የመምጣቱ ነገር የጋራ የሆነ ሀገራዊ ሀሳብን የመስረጹ ነገር ይቆምና ሰዎች ማዶና ማዶ እርስ በራስ በቃ ያሸናፊና ተሸናፊ አይነት መድረክ ውስጥ እንዲገቡ ያመቻቻል ማለት ነው። በጣም ጥሩ ዶክተር ዮሐንስ እናመሰግናለን። የመጨረሻ ምን ያሰብኩኝ ነበር እኔ በምን እንዝጋው መሰሎት? እቺን ዜና እንሰጥዎታለን። ከዛ ራስዎን አስተዋውቀው ያነባሉ። ምክንያቱም የጋዜጠኝነት መምህር እዚህ አምጥተን ዝም ብለን መሄድ ትንሽ ፈገግታን እንደው ለመፍጠር ራስዎን አስተዋውቀው እኛ ዜና እንደምንጀምረው ካሜራ ያዩ ይዛች ጋር እንደ ፈተና ነው የሚቆጠረው። እዚህኛው ካሜራ ላይ ያዩ ዮሐንስ ሽፈራው እባላለሁ። በአዲስ አበባ ዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ዛሬማ ዜና አንባቢ ነው። ዮሐንስ ሽፈራው እባላለሁ። የሰዓቱን ዜና ይዤላችሁ ቀርባለሁ። የመጀመሪያው ዜና መገናኛ ብዙሃን አንድነትን በሚያጠናክሩና ሰላምን በሚያሰፍኑ ጉዳዮች ላይ በትኩረት ሊሰሩ ይገባል ተባለ። እውነትን በሚዛናዊነት እንዲሁም በኃላፊነት በመዘገብ ለሀገር ዘላቂ ሰላም ግንባታ ሚናቸውን መወጣት ይኖርባቸዋል ሲሉ የዘርፉ ባለሙያዎችና ተመራማሪዎች ገልጸዋል። ይጨርሱ ዜናውን ይዝጉት። ዜናው እናመሰግናለን። ለዛሬው አለን ዜና ድንጋይ ፈተና ነው። እናመሰግናለን በጣም እንግዶቻችን። በአዲስ አበባ ዩኒቨርሲቲ ጋዜጠኝነትና ኮሚኒኬሽን መምህር ዶክተር ዮሐንስ ሽፈራው እንዲሁም ለዛሬ ዜና አንባቢ ሆነው ነበረ። እንዲሁም በቀጥታ መስመራችን ከወላይታ ሶዶ ዩኒቨርሲቲ የኮሚኒኬሽንና የሕዝብ ግንኙነት መምህርና ተመራማሪ ዶክተር ተሻለ ተገኔ በጣም ቆንጆ ሀሳብ ነው የሰጣችሁን። ለጊዜያችሁ እናመሰግናለን። ለሀሳባችሁ መልካም ጋብዛችሁ። እሺ